ሀይሚና ብሩኬ ግን ማለት ነው አሁን ድራማው አበቃና ወደ መሰልቸት ነገር ሄደ ማለት ነው። የምር በጣም ነው የሚደብረው አሁን ላይ እየተደረገ ያለው ነገር። ለነገሩ እቺ ዳርዳርቻ እቃ ለማንሳት ነው የሚባል ነገር አለና ማለት ነው። እንደዚህ ዳርዳር የሚሉት ያው ዞሮ ለመታረቅ ነው። ሰላም ሰላም ቤተሰብ እንዴት ናችሁ? ሰላማችሁ ይብዛልኝ። እንግዲህ ያው ሀይሚና ብሩኬ ሊታረቁ ሲሉ እንደዚህ ነው የሚያተሻሻቸው ማለት ነው። አንደኛው ገፍታ ሄድም እንጂ ማለት ነው። ለመታረቅ ሲሉ ነው እንደዚህ የሚሆኑት። እና እንግዲህ ብሩኬ ዛሬም ውጭ ለውጭ እየዞረ ነው ያለው። ሀይሚም ደግሞ በቃ ካልወጣህ እያለች ነው ማለት ነው፣ ሻንጣውን ሰብስባ። በነገራችን ላይ የአብሰላት ነገር ምን ላይ ደረሰ? ብሩኬ ግን ማለት ነው አንድ ቀን አምጥተህ ቦግ 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 አደረግከው ሚዲያውን። ከዛ በኋላ ደግሞ አጠፋሃትና ፈርታ ነው ብሩኬ እንዳይቀጠቅጧት እንዳይዘቀዝቋት ብለህ ነው። ሲጀምር እኮ አንተ ከሳት መጣ በፊት ራሱ ሰርች አድርገው የሚፈልጉ ሰዎች ናቸው ያሉት ቲክቶክ ላይ ማለት ነው። እና እኔ እንደሚመስለኝ አብሳላት ማለት የብሩኬ ዘመድ ነው የምትመስለኝ። የብሩኬ ዘመድ ነች። ዝም ብሎ ማንንም ሴት አያመጣም በነገራችን ላይ። እና ዘመዱ ነች ወይ ያክስት ልጅ ብቻ ዘመዱ የሚያውቃት ነችና ዘመዱ ባትሆንም ወይ ከድሮ የሚያውቃት ሰው ሊሆን ይችላል ምናምን። ጀስት ኖርማል ጓደኝነት የለም እንደዛ ነገር ነው ማለት ነው። እና ሀይሚ ደግሞ አሁን በቃ የእዩ ነገር ተረሳና የአብሳላት ነገር ነው ጭንቅላቷ ውስጥ የተቀመጠው ማለት ነው። አብሳላት 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 ነው የምትለውና ወይ ሀይሚዬ ግን እኮ ፍቅር ከባድ ነው የምር። ፍቅርም አለ፣ ቅናትም አለ፣ እልክም አለ። አሁን ሀይሚ እልክ በቃ ሶስቱ በአንድ ላይ ተቀናጃጅቶ ነው እንደዚህ እያደረጋት ያለው ማለት ነው። እና ግን ማለት ነው በቃ እስከዛሬ ድረስ ድራማ ሰራችሁ፣ ብዙ ነገር ተፈጠረ በመካከላችሁ። ብቻ በጣም የሚያናድድም የሚያበሳጭም በጣም ብዙ ነገሮች ተፈጥረዋል። ከዚህ በኋላ ግን አይበቃችሁም እንዴ? ወደ ራሳችሁ ተመለሱ እንጂ እንዴ! አንዳንዴ ደግሞ የሆነ ለቤተሰቦቻችሁ እንኳን ክብር ይኑራችሁ የምር። አሁን የሚወዷችሁ ቤተሰቦቻቸው በእናንተ ምክንያት እንዴት እየተጣሉ እንዳለ ሲጀመር ሁሉም ነገር እየሰለቻቸው ነው። እና አንዳንዴ የሆነ ማለት ለምትወዱ ሰው ብላችሁ እንኳን የምታወት ነገር አለ። እውነት ለምትወዷቸው ለምታከብሯችሁ ቤተሰቦቻችሁ ለሚወዷችሁ ስትቀሩ እንኳን የሚጨነቁላችሁ በጣም ብዙ ህዝብ ነው ያለው ማለት ነው። አንድ ቀን ስትቀሩ እንዴት ነው የሚሆኑ? እውነት አየሁ በፍለጋ ነው በየቤቱ በማያገባቸው ቤት ገብተው እንኳን ጨረቃዎችን እየጠበቅኩ ነው የሚሉ ሰዎች ነው ያሉት። እና ቢያንስ ለነዛ ክብር ስትሉ ማለት ነው ወደ ራሳችሁ ልትመለሱ ይገባል። እንዴ ምን እየሆናችሁ ነው? አሁን እኔ የዛሬው በቃ ትርጉም አልባ ቪዲዮ ነው። ምንም አይነት ፍሬ ነገር የለውም፣ ቁም ነገር የለውም። ምንም ልትማሩበት አትችሉም። በቃ ጅስት ያው እነሱን ማየት ካልሆነ በስተቀር ከሚቀሩ መምጣታቸው መልካም ነው። ነገር ግን ዛሬ ምን ላይ ናድድ እኔ አንዳንዴ ማለት ነው የምር በጣም ነው የሚያስቁኝ ማለት ነው። እና ጥቃት ሊያደርስብኝ ነው የመጣለች ሀይሚ ማለት ነው። ማለት ብሩኬ ነው ጥቃት የሚያደርሰው። ኧረ ተይ ሀይሚዬ ተይ። ብሩኬ ከአንቺ ላይ ጥቃት ቢያደርስ ኑሮ እስከዛ ድረስ ያደርስ ነበረ በዚህ አጋጣሚ። ነገር ግን እንግዲህ የተጣላ ሰው መቼም ቢሆን አይሳሳም አይደል? ብሩኬ እንደሆነ አንገቷንም ምንዋንም እያሰማት ነው እንግዲህ እየሳማት ነው። ሳማት ዛሬ መግጥም አድርጎ እኮ ነው የሳማት። እና ደግሞ ይሄ ነገር በፍቅር ቢሆን ደስ ይላል ማለት ነው። ተፋቅራችሁ ምናምን የሆነ የድሮ ፍቅራችሁ ተመልሶ የለም እንደዛ ብትሳሳሙ በጣም ደስ ይላልና በቃ በሉ ተሸናነፉ፣ ጎሽ ጎሽ እንዴ ተሸናነፉ፣ ይቅርታ ተባባሉ። እና ከዛ በኋላ ደግሞ በቃ አዎ ብዙ ነገር ሄደናል፣ ብዙ ነገር ሰርተናል፣ ጨዋታው ፈረሰ፣ ዳቦ ተቆረሰ ተባብላችሁ ተታረቁና ኑ ተመልሳችሁ ማለት ነው። እኔ ማለት ዛሬ ሁለታቸው ብቻ ናቸው፣ ማንም ሰው አልተቀላቀላቸውም። በጣም ደስ ይላል ሁለታቸው ሲሆኑ፣ በነገራችን ላይ ጥሩ ነው። ነገር ግን ወይ ድራማውን ልታስቀጥሉት ነው ወይ በዚህ ሁኔታ አያያዛችሁ? የዛሬው በቃ የሰለቸ ነገር ነው። እነሱ ራሱ ሰልችቷቸዋል እንደማየው ከሆነ ማለት ነው። ሀይሚም ሰልችቷታል፣ ብሩኬም ሰልችቶታል። እና ሲጀመር ካሜራ ይዛ እንደምትጠብቀው አላሰበም ነበር ብሩኬ ማለት ነው። እና ይሄን የመሰለ ቤት እያላችሁ አንዴ ሀይሚ ትወጣለች፣ አንዴ ብሩኬ ይወጣል። ምን ጉድ ነው? ምን ጉድ ነው? ተሰብሰቡ እንጂ ሰብሰብ ብላችሁ ከቤታችሁ ተቀመጡ። ብሩኬም ሆነ ሀይሚም ሆነ መውጣት የለባችሁም። እና እንግዲህ እኔ መጨረሻችሁ ነው እኔ ናፈቀኝ ማለት ነው። እዩም በዛ በኩል እኔ ነኝ ያለቃ ስላለች ብሩኬ የሆነ ነገር ባደረገ ቁጥር ማለት ነው። እኔ ደግሞ የእሷ ነገር ግርም ነው የሚለኝ ማለት ተነስቼ በቃ ከመሬት ተነስታ ተቆጣጣሪ የምትሆነው ነገር ልክ እንደ ሚስት ነው የሚያደርጋት እዩ ማለት ነው። ማለት ብሩኬውን አብሳላትን አመጣ ብላ እንዴ
ላይ እኮ ነው የረገጠችው። ያማታል እንዴ? ቆይ ልጅቷ ገና እሷ መፈለጓን እርግጠኛ ሳትሆን አብሰላትን ስላመጣ እየተበሳጨች ነበረ። በዚህ አጋጣሚ ግን ማለት ነው ብሩኬ ሀብሉን ስላወለከው በጣም ብዙ ሰው ተደስቶባል። ምክንያቱም አስፈላጊ አይደል እስከዛሬ ድረስ ማቆየቱ። በነገራችን ላይ የሆነ ለእናንተ ጉድጓድ የሚቆፍርላችሁ ሰው የእናንተን የሚያመሰቃቀል ሰው ከሱ ምንም አይነት ስጦታ የናቅም ምናምን አይመለስም ይባላል። በእርግጥ ግን ከእንደዚህ አይነት ሰው ደግሞ ምንም አይነት ስጦታ እንደማያስፈልጋችሁ ማወቅ አለባችሁ። ምክንያቱም ይሄ ሰው ሆን ብሎ ለእናንተ ጉድጓድ እየቆፈረ ያለ ሰው ነው። ስለዚህ በአንድ በኩል ህይወታችን እያመሰቃቀለ ከዚህ ጋር ስጦታ ቢሰጠን ለእኛ ምንድን ነው የሚጠቅመን? እና ብሩኬ መቀበሉ ራሱ ልክ አልነበረም። እውነቷን ነው እኮ ትናንት እዩ የተናገረችው ነገር ልክ ነች። እንዳየኸው ማለት የዛን ቀን ሳድርግልህ ወዲያው ማውለቅ ትችል ነበር አለችው። እና አዎ የዛን ቀን ራሱ ማውለቅ ይችል ነበር ብሩኬ። ለምን ዝም ብሎ እንዳደረገው አላውቅም። ዋናው ግን በመጨረሻ ማውልቆ ሰጥቷታል ማለት ነው። እና ሀይሚና ብሩኬ በሉ ተመለሱ። ኧረ በፈጠራችሁ እንዴ ማንን አማላጅ እንላክባችሁ? በሉ ታረቁ። ጉድ እኮ ነው።